ሰላም ጤና ይስጥልኝ። ዛሬ ሁላችንንም በብዛት ስለሚያስቸግረን ከምግብ በኋላ ሆዳችንን ውጥር አድርጎ ምቾት ስለሚነሳን የሆድ መነፋት ችግር እንነጋገራለን። ብዙዎቻችን ይህ ስሜት ሲሰማን ምን እንደምናደርግ ግራ ይገባናል። ነገር ግን መፍትሄው እጃችን ላይ በቤታችን ውስጥ በሚገኙ ቀላል መጠጦች ሊገኝ ይችላል። በዚህ ቪዲዮ የሆድ መነፋትን በፍጥነት የሚያጠፉ በሳይንስ የተረጋገጡ 8 ምርጥ ተፈጥሯዊ መጠጦችን እናም ደግሞ እንዴት እንደሚሰሩም አሳያችኋለሁ። ስለሆነም እስከ ቪዲዮ መጨረሻ አብራችሁን ቆዩ። የሆድ መነፋት ሁላችንንም የሚያጋጥም ሆዳችን እንደተወጠረ ወይም እንደተቆለፈ እንዲሰማን የሚያደርግ የጨጓራና የአንጀት ችግር ነው። ይህም አብዛኛውን ጊዜ የሚከሰተው ከልክ በላይ ጋዝ ሲፈጠር፣ ሰውነታችን ፈሳሽ ሲያቆር፣ የምግብ መፈጨት ሂደት ሲዘገይ ወይንም ደግሞ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች መመጣጠን ሲያጡ ነው። የምንመገበው ምግብ ጭንቀት፣ የሆርሞን መለዋወጥ እናም አንዳንድ ምግቦች ከሰውነታችን ጋር አለመስማማት ለዚህ ትልቅ ምክንያቶች ናቸው። ሆዳችን በትክክል እንዲሰራ ደግሞ የምግብ መፈጨት ኤንዛይሞች፣ የአንጀታችን እንቅስቃሴ እናም ጤናማ ባክቴሪያዎች ሚናቸው ከፍተኛ ነው። አንዳንድ ተፈጥሯዊ መጠጦች ደግሞ የምግብ መፈጨትን የሚያግዙ፣ ብግነትን ወይንም ደግሞ ኢንፍላሜሽን የሚቀንሱ፣ የአንጀት ጡንቻዎችን የሚያዝናኑና ጋዝንም የሚያስወግዱ ንጥረ ነገሮችን ይዘዋል። እነዚህ መጠጦች የሆድ መነፋትን በፍጥነት ከማስታገሳቸውም በላይ ጠቅላላ የአንጀትና የጨጓራ ጤንነትን ይጠብቃሉ። ታዲያም መጠጦቹ የትኞቹ ናቸው? በመቀጠል 8 መጠጦችን ምናይ ይሆናል ማለት ነው። አንደኛና የመጀመሪያው የናና ሻይ ነው። የናና ሻይ በውስጡ ባለው ሜንቶል የተባለ ንጥረ ነገር ምክንያት ለሆድ መነፋት ፍቱን የሆነ መድኃኒት እንደሆነ ይታወቃል። ሜንቶል የጨጓራና አንጀት ጡንቻዎች የማዝናናት ችሎታ አለው። ይህም መዝናናት ደግሞ በአንጀታችን ውስጥ የታፈነ ጋዝ በቀላሉ እንዲወጣና የሆድ ቁርጠትም እንዲቀንስ ይረዳል። በተጨማሪም ናና በሰውነታችን ውስጥ የሐሞት ፍሰትን በመጨመር ስብ የሆኑ ምግቦች በቀላሉ እንዲፈጩም ያደርጋል። ይህም ከምግብ በኋላ የሚመጣን የሆድ መነፋትን ይቀንሳል ማለት ነው። ያለው ቀዝቀዝ ያለ ስሜትም በጋዝ መከማቸት የሚመጣን ምቾት ማጣት ወዲያውኑ ያስታግሳል። ሁለተኛ የዝንጅብል ሻይ። ዝንጅብል ጂንጀሮልና ሻጎል የተባሉ ጠንካራ ንጥረ ነገሮችን ይዟል። እነዚህም ንጥረ ነገሮች የምግብ መፈጨት ኤንዛይሞች እንዲነቃቁና ሆዳችንን ምግቡን በፍጥነት ወደ አንጀት እንዲያስተላልፍ ያግዛሉ። ምግብ በሆዳችን ውስጥ የሚቆይበት ጊዜ ሲያጠር ደግሞ ምግቡ እዛው ተቀምጦ ፈርመንትና ጋዝ መፍጠር እድሉ አነስተኛ ይሆናል ማለት ነው። ዝንጅብል በጨጓራና አንጀት ውስጥ የሚከሰትን መቆጥቆጥ በመቀነስም ይታወቃል። ጥናቶች እንደሚያሳዩት ዝንጅብል ያልተፈጨ ምግብ የሚያመጣውን የሆድ መረበሽ ስለሚቀንስ ለሆድ መነፋት ተመራጭ የሆነ ተፈጥሯዊ መፍትሄ ነው። ሶስተኛ የሎሚ ውሃ። የሎሚ ውሃ በውስጡ ባለው ተፈጥሯዊ አሲድና በቫይታሚን ሲ አማካኝነት የምግብ መፈጨትን ይደግፋል። በሎሚ ውስጥ ያለው ሲትሪክ አሲድ በጨጓራችን ውስጥ ምግብን ለመፍጨት አስፈላጊ የሆነውን ሃይድሮክሎሪክ አሲድ እንዲመረት ያነቃቃል። ምግብ በትክክል ከተፈጨ ደግሞ ሳይፈጭ ወደ አንጀት የመሄድና እዚያም ተከማችቶ ጋዝ የመፍጠር እድሉ ይቀንሳል። ሌላው ደግሞ ሎሚ ሰውነታችን አላስፈላጊ ፈሳሾችን እንዲያስወግድ ስለሚረዳ በፈሳሽ መከማቸት የሚመጣን የሆድ መነፋትም ያስታግሳል። በውስጡ ያሉ አንቲኦክሲደንቶችም የጨጓራና አንጀት ህብረ ህዋሳት እንዳይቆጡ በማድረግ ለጤንነታችን ትልቅ የሆነ አስተዋጽኦን ያበረክታሉ። አራተኛ የእንስላል ፍሬ ሻይ። የእንስላል ፍሬዎች በተለይ አኔንቶል የተባለ ጠቃሚ ዘይትን ይዘዋል። ይህም ንጥረ ነገር በአንጀት ውስጥ ጋዝ እንዳይፈጠር የማድረግና የተፈጠረውንም በቀላሉ የማስወጣት ከፍተኛ ችሎታ አለው። ልክ እንደ ናና ሁሉ የእንስላል ፍሬም የጨጓራና አንጀት ጡንቻዎችን በማዝናናት ጋዝና እንዲሁም ደግሞ የምግብ ተረፈ ምርቶች በአንጀት ውስጥ በቀላሉ እንዲቀሳቀሱ ይረዳል። በተጨማሪም ውስብስብ የሆኑ ምግቦች አንጀት ውስጥ ሳይፈጩ ተቀምጠው ፈርመንት እንዳይሆኑ የምግብ መፈጨት ኤንዛይሞችን ያነቃቃል። የእንስላል ፍሬ ሻይ ጋዝ የሚፈጥሩ ረቂቅ ተዋሲያን እንዳይራቡ የማድረግ ከፍተኛ ባህሪም አለው። አምስተኛ የካሞሚል ሻይ። ካሞሚል ኢፒጄኒን የተባለ ንጥረ ነገር አለው። ይህም ንጥረ ነገር በጨጓራና አንጀት ላይ የሚከሰት መቆጥቆጥና የጡንቻ መሸማቀቅንም ያስታግሳል። የአንጀት ግድግዳ መቆጣት ሲቀንስ ደግሞ የምግብ መፈጨት ሂደት ይስተካከላል። ካሞሚል ከሌሎች ለየት የሚያደርገው ደግሞ ከጭንቀት ጋር ተያይዞ የሚመጣን
የሆድ መረበሽንም ማስታገሱ ነው። ጭንቀት የአንጀታችንን እንቅስቃሴ ሊያዛባና ለጋዝም ያለንን ስሜት ሊጨምረው ይችላል። በተጨማሪም ካሞሚል የጨጓራ አሲድ ምርትን በማስተካከል አጠቃላይ የምግብ መፈጨት ሂደቱን ሰላማዊ ያደርገዋል። መጠነኛ የሆነ የጸረ ተዋሳያን ባህሪነቱም በአንጀት ውስጥ ያሉ ባክቴሪያዎች ጤናማ ሆነው እንዲቀጥሉና ጋዝም ከመጠን በላይ እንዳይመረት ይረዳል። ስድስተኛ የአፕል ሳይደር ቪኔጋር መጠጥ። የአፕል ሳይደር ቪኔጋር በውስጡ አሴቲክ አሲድ አለው። ይህም አሲድ የጨጓራ አሲድነት በመጨመር በተለይ ፕሮቲኖችና ሌሎች ንጥረ ነገሮች በደንብ እንዲፈጩ ያደርጋል። ምግብ በደንብ ሲፈጭ ደግሞ ሳይፈጩ አንጀት የሚደርሱ ነገሮች ስለሚቀንሱ እዛ ሄደው ጋዝ የመፍጠር እድላቸው አብሮ ይጠፋል ማለት ነው። አሴቲክ አሲድ የምግብ መፈጨት ኤንዛይሞች በንቃት እንዲሰሩና ጠቃሚ ንጥረ ነገሮች ወደ ሰውነታችን እንዲገቡም ይረዳል። በተጨማሪም አፕል ሳይደር ቪኔጋር በአንጀታችን ውስጥ ያሉ መጥፎ ባክቴሪያዎችን በማጥፋትና ጠቃሚዎቹን ደግሞ በማበረታታት ሚዛኑን ይጠብቃል። ይህም በባክቴሪያ መብዛት የሚመጣን የሆድ መነፋትን ለመከላከል ወሳኝ ነው። የምግብ መፈጨት ሂደቱንም ቁጥጥር ባለው መልኩ እንዲከናወን በማድረግ ድንገተኛ የጋዝ መፈጠርን ይከላከላል። ሰባተኛ የኪያር ውሃ። የኪያር ውሃ በውስጡ ከፍተኛ የውሃ መጠንና ኤሌክትሮላይቶችን የያዘ በመሆኑ የሰውነታችንን የፈሳሽ መጠን በትክክል ለመጠበቅ ይረዳል። በቂ ፈሳሽ ማግኘት ደግሞ አንጀታችን ስራውን በትክክል እንዲሰራና ለሆድ መነፋት ዋነኛ ምክንያት የሆነው ድርቀትም እንዳይከሰት ይከላከላል። ኪያር በውስጡ እንደ ፍላቮኖይድስ ያሉ አንቲኦክሲደንቶችን ስለሚይዝ በጨጓራና አንጀት ውስጥ ያለን ኢንፍላሜሽንም ይቀንሳል። በተፈጥሮ ሽንትን የማስወገድ ባህሪ ስላለውም በሰውነታችን ውስጥ የታቆረ አላስፈላጊ ቆሻሻን በማስወገድ የሆድ እብጠትንም ያጠፋል። በተጨማሪም ኪያር የጨጓራና አንጀት ስርዓትን የማቀዝቀዝና እንዲሁም ደግሞ የማለስለስ ብቃት ስላለውም ምቾት እንዲሰማንም ያደርጋል። በአጭሩ የኪያር ውሃ የፈሳሽ መከማቸትንም ሆነ የምግብ መፈጨት መስተጓጉልን በአንድ ላይ ይፈውሳል። ስምንተኛና የመጨረሻው አረንጓዴ ሻይ። አረንጓዴ ሻይ ካቴቺንስ በተለይም ኢፒጋሎ ካቴቺን ጋሌት የተባለ አክቲቭ የሆነ ንጥረ ነገር ይዟል። ይህም ንጥረ ነገር ለአንጀት ጤንነት የሚረዱ አንቲ ኢንፍላማቶሪ እና አንቲኦክሲደንት ጥቅሞች አሉት። እነዚህ ነገሮች በጨጓራና አንጀት ህዋሳት ላይ የሚደርስን ጫና በመቀነስ ሜታቦሊዝማችንን ያሻሽላሉ። አረንጓዴ ሻይ ጠቃሚ የአንጀት ባክቴሪያዎች እንዲያድጉ በማድረግ ጋዝ የሚፈጥሩ ባክቴሪያዎችን እንዲያሸንፉ ይረዳል። በውስጡ ያለው መጠነኛ ካፌን ደግሞ አንጀት እንዲንቀሳቀስና ምግቦችንም ሆኑ ጋዝን እንዳይዙ ያደርጋል ማለት ነው። በተጨማሪም ስብን ለማቃጠል ስለሚረዳም ከምግብ በኋላ የሚሰማን የክብደት ስሜት እንዲቀል ያደርጋል። ስለሆነም እነዚህ 8 መጠጦች ለሆድ መነፋት ችግር ብሎም ደግሞ ለምግብ አለመፈጨት ችግር መፍትሄ የሆኑ ፈዋሽ መጠጦች ናቸው ማለት ነው። እነዚህ መጠጦች ለሆድ መነፋት መነሻ የሆኑትን እንደ ጋዝ መከማቸት፣ የፈሳሽ መቋጠር፣ ኢንፍላሜሽን እናም ደግሞ የምግብ አለመፈጨት ያሉ ችግሮችን ከስር መሰረታቸው ይፈታሉ። በውስጣቸው ያሉት ተፈጥሯዊ ንጥረ ነገሮችም ኤንዛይሞችን ያነቃቃሉ፣ የአንጀት እንቅስቃሴን ያፋጥናሉ፣ የባክቴሪያዎችን ሚዛን ይጠብቃሉ፣ እንዲሁም ደግሞ የፈሳሽ መጠንንም ያስተካክላሉ። እነዚህ መጠጦች በአንድ ጊዜ በብዙ መንገዶች ስለሚሰሩ የሆድ መነፋትን በፍጥነት ከማስታገሳቸውም በላይ ዘላቂ የጨጓራና እንዲሁም ደግሞ የአንጀት ጤንነትን ይሰጣሉ። ሳይንሳዊ መረጃዎችም እነዚህ መጠጦች የጨጓራ ስራን ለማስተካከል፣ ምቾት ማጣትን ለመቀነስና አጠቃላይ ጤንነትን ለማሻሻል ያላቸውን ብቃት ያረጋግጣሉ። ስለሆነም ቤተሰቦች እነዚህን 8 መጠጦች በቤታችን ውስጥ በቀላሉ የሚዘጋጁና የሆድ መነፋትንም በፍጥነት የሚያቀሉና የሚያስታግሱ መጠጦች ስለሆኑ መጠጦቹን እያዘጋጀን መጠጣት ይኖርብናል ማለት ነው። ስለሆነም እናንተስ ከነዚህ መጠጦች ውስጥ ሞክራችሁ የጠቀማችሁ የትኛው ነው? ወይም ደግሞ አሁን ለመሞከር ያሰባችሁት ለውጥም ያያችሁበት መጠጥ ካለ ሐሳባችሁን እንዲሁም ደግሞ ሌሎች ተያያዥ ጥያቄዎቻችሁንም በኮሜንት ላይ አስቀምጡልኝ። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። ቪዲዮ ጠቃሚ እንዲሁም ደግሞ አስተማሪ ሆኖ ካገኛችሁት ሼር እንዲሁም ላይክ ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቻው።